ልጅቷ በልቧ የነበረው የቤተሰብ ፍቅር ሙሉ በሙሉ ተሰብሮ ነበረ። አባቷ የገዛላትን ርካሽ ኮት አወለቀች። ለ3 ዓመታት የለበሰችውን ያረጀ ጫማ አስወገደች እና ከእናቷ የቀረላትን ትንሽ የቴዲ ድብ ይዛ ከቤቱ ወጣች። ወደ ኋላም አልተመለከተችም። አባቷ በዚያን ጊዜ ብቻ የተወሰነ ጭንቀት ቢሰማውም ለልጁ የደረሰውን ሁሉ በራሱ ምክንያት መሆኑን አልተገነዘበም። ከእናቷ ሞት በኋላ ልጅቷ በቤቱ ውስጥ የሁሉም ችግር ተጠያቂ ሆና ነበር። አባቷ ሚስቱ በደረሰባት አደጋ ምክንያት ልጁን ይወቅሳት ነበረ። ብዙ ጊዜም በምድር ቤት ውስጥ ይቆልፋትና ግድግዳውን እያየች እንድትቀመጥ ያስገድዳት ነበረ። ከጥቂት ጊዜ በኋላ አባቷ ሌላ ሴት ወደ ቤት አመጣ። ሴትየዋ የሞተችውን እናቷን በጣም ትመስል ነበረ እና አባቷም እንደ ራሱ ልጅ የሚቆጥራትን የሴትየዋ ልጅ አብራ መጠች። ከዚያም በኋላ የቤቱ ሁኔታ ፈጽሞ ተለወጠ። የማደጎ እህቷ ጥሩ ምግብ፣ ውድ ልብስና ምቹ ኑሮ ታገኝ ነበረ። እሷ ግን የተረፈውን ምግብ ብቻ ትመገብ ነበረ። የማደጎ እህቷ ትንሽ ህመም ቢሰማት አባቷ በጣም ይጨነቅ ነበረ። እሷ ግን ለቀናት ከፍተኛ ትኩሳት ቢይዛትም ማንም ግድ አይሰጣትም ነበረ። በእነዚያ ዓመታት ሁሉ አባቷ የማደጎ እህቷን የልደት ቀን በደስታ ያከብር ነበረ። የራሷን ልጅ ግን የልደት ቀን አንድም ቀን አላከበረም። በአይኑ ውስጥ እሷ የቤቱ ልጅ ሳትሆን እንደ አገልጋይ ትቆጠር ነበረ። አንድ ቀን በቤቱ ትልቅ ግብዣ ተዘጋጀ። ሁሉም ለማደጎ እህቷ ክብር ሲሰጡ እሷ ግን መኪና እንድታጥብ ተላከች። ትምህርቷን ለማስቀጠልና ወደ ጥሩ ዩኒቨርሲቲ ለመግባት ለእናቷ የገባችውን ቃል ስለማትረሳ ዝም ብላ ትዕግስቷን ጠበቀች። ነገር ግን የማደጎ እህቷ ማሾፍ አላቆመችም። በዚያም ምሽት የሞተችውን እናቷን ልብስ ለብሳ በፊቷ ቆመች። ይህንን ስታይ ልጅቷ መታገስ አልቻለችም። የእናቷን ልብስ ለመመለስ ሞከረች። ነገር ግን ግጭት ተፈጠረ። አባቷ ወዲያውኑ የማደጎ እህቷን አመነ። ልጅቷ ምንም ብታስረዳ አልሰማትም። በተቃራኒው ይቅርታ እንድትጠይቅ አስገድዳት። እሷ ግን ጥፋተኛ እንዳልሆነች በማመን ጭንቅላቷን ለማጎንበስ እምቢ አለች። ይህም አባቷን አስቆጣው። በጥፊ መታት። በዚያን ቅስፈት የልጅቷ ልብ ቀዘቀዘ። በውስጧ የቀረው የቤተሰብ ፍቅር ሁሉ ጠፋ። በመጨረሻ ከቤቱ ለመውጣት ወሰነች። የማደጎ እህቷ ግን አስቆማትና በዚህ ቤት ያለ ሁሉ የቤተሰብ ንብረት ነው በማለት ምንም ነገር እንዳትወስድ ነገረቻት። ልጅቷ ወደ አባቷ ተመለከተች። እሱ ግን አንዲት ቃል እንኳን አልተናገራትም። ያንን ጊዜ ሁሉም ነገር አበቃ። የነበራትን ሁሉ አውልቃ አስቀመጠች። እየተባረርኩ አይደለም ራሴ ለመሄድ ወስኛለሁ ብላ ተናገረች። ከዚያም ዞር ብላ ሄደች። ነገር ግን በዚያን ቅስፈት ስልኳ ጮኸ። ስክሪኑን ስታይ ደነገጠች። የሚደወለው ቁጥር የእናቷ ነበረ። እናቷ ከ10 ዓመታት በፊት ሞታለች እና ይህ ቁጥር ከዚያም በኋላ ተጠቅሞ አያውቁም ነበረ። ቀልድ ወይም ማታለያ እንደሆነ አሰበች። ግን በልቧ ውስጥ ያለው ጉጉት ስልኩ እንድታነሳ አስገደዳት። እጆቿን እየተንቀጠቀጡ ጥሪውን ተቀበለች። በሚቀጥለውም ሰከንድ ግን ከስልኩ ውስጥ የታወቀ ድምፅ ተሰማ። የእናቷ ድምፅ ነበረ።